ያው የክልላችን ህዝቦች በዚህ ፕሮግራም ላይ የተገኙ ይሄን የአንድ ጀንበርን ተከላ ለማከናወን የተገኙ በሙሉ እንኳን ለ2018 ለአንድ ቀን የተከላ ቀን እንኳን በሰላም አደረሰን የሚል መልእክት አለኝ። በተረፈ በዚህ አመት በአገር አቀፍ ደረጃ ከ800 ሚሊዮን በላይ ችግኞች ይተከላሉ። በክልላችን ከዚህ ውስጥ ከ10 ሚሊዮን በላይ ችግኝ ዛሬ እንተክላለን። ዛሬ ያለንበት ቦታ በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳ ነው። እዚህ ቀበሌ ላይ ከ8 እስከ 10 የሚሆኑ የቀበሌ ማህበረሰብ ተሰብስበው እየተከሉ ነው ያሉት። ይሄ ፕሮግራም ያው ሁላችንም እንደምናውቀው በአገር አቀፍ ደረጃ ፖሊሲ ተቀርጾለት ስትራቴጂ ተቀምጦለት በክቡር ጠቅላይ ሚኒስትራችን አማካኝነት የእሳቸው ኢኒሼቲቭ ሆኖ ላለፉት 7 ዓመታት በተከታታይ ሲከናወን የቆየ ፕሮግራም ነው። ፕሮግራሙ እጅግ በጣም ውጤታማ ነው። እንደምታውቁት በዓለም ደረጃ አሁን የአየር ንብረት ለውጥ እያስከተለ ያለው ጉዳት አንዳንዱ የማይገመት ነው። ኢትዮጵያና በኢትዮጵያ ውስጥ የሚገኙ ልጆች በመተባበር በየአመቱ ይሄን ፕሮግራም በጣም በጥብቅ ዲሲፕሊን እያከናወኑ ስለሆነ የዝናብ መጠናችን በየጊዜው እየጨመረ መጥቷል። ሊያጋጥሙን የነበሩ አደጋዎች እየቀነሱ መጥተዋል። ይሄ ብቻ አይደለም። በምግብ ራሳችንን ለመቻል በምናደርገው ፕሮግራም ውስጥ ያው አብዛኛው የሚተከለው ተክል ለምግብ ፍጆታ የሚሆን ነው። ግማሹ ለኢንዱስትሪ ግብዓት ይሆናል፣ ግማሹ ለውበት ይሆናል፣ ግማሹ ደግሞ አጠቃላይ የአየር ንብረት በመጠበቅ በኩል ትልቅ አስተዋጽኦ ስላለው ይሄ ፕሮግራም እንዳያችሁት ማህበረሰቡን በደስታ የሚጠብቀው ፕሮግራም ነው። ውጤታማነቱም እጅግ በጣም ጥሩ ነው። ከዚህ ባሻገር ይሄ የአረንጓዴ አሻራ ምንድነው እያስተላለፈልን ያለው መልእክት የሚለውን ትንሽ ብሪፍ ለማድረግ በጋራ መሆን፣ ህብረትን፣ መሰብሰብን ከፊት ለፊታችን ሊያጋጥመን የሚችለውን አደጋ በጋራ መከላከል ነውና በጣም የተሳካለት የጋራ ትርክት ተደርጎ ሊወሰድ ይችላል። እንግዲህ የጋራ ትርክት ኢትዮጵያ ለብዙ ዘመናት የቆየች ሀገር ብትሆንም ብዙ የጋራ ትርክቶች የሉንም። በሆነ ወቅት ይጀመራሉ፣ በሆነ ወቅት ይወድቃሉ። ከጋራ ትርክት ባሻገር ያለን ትርክቶች የተናጠል አካባቢን መሰረት ያደረጉ ናቸውና ይሄ የግሪን ሌጋሲ የሁሉም ኢትዮጵያኖች ፍላጎትና ሁሉም ኢትዮጵያኖች በዚህ ፕሮግራም ላይ መሳተፍ የሚፈልጉበት ስለሆነ ትልቁ የጋራ ትርክታችን ብለን እንወስደዋለን። ከዚህ በፊት ኢትዮጵያን የወረሩና በተለያየ ጊዜ ተሸንፈው ከተመለሱበት ድሎች መካከል አድዋን ሁላችንም እንዘክራለን። ይሄ እንደ አድዋ ድል ነው የሚወሰደው። ህብረተሰብ ያሰባስብልናል፣ በጋራ ይሰራል፣ በጋራ ሊያጋጥመን የሚችለውን ችግር ይመክታልና ይሄ ተጠናክሮ መቀጠል ይኖርበታል። እንደ ማዕከላዊ ኢትዮጵያ ክልል አሁን ዛሬ ከምናደርገው ባሻገር ለዚህ ለወቅቱ የተቀመጠ አጠቃላይ ችግኝ መትከያ ወቅት አለ። ከ530 ሚሊዮን በላይ እንተክላለን። ይሄን ስናሳካ በየአመቱ እስካሁን በነበርንበት ከ2.7 ቢሊዮን እስከ 3 ቢሊዮን ድረስ አሳክተናል። ይሄ በደንብ ፕሮግራም በእያንዳንዱ ሰው ግቢ ውስጥ፣ በእያንዳንዱ የእምነት ተቋም ግቢ ውስጥ፣ በትምህርት ቤቶች ግቢ ውስጥ፣ በመንገድ አካፋዮች እና ህብረተሰብ ይዝናናባቸዋል በምንጠብቃቸው ቦታዎች በሙሉ ይሄን በፕሮግራም እንተክል ከሆነ በቀላሉ ምግባችንን እናገኛለን፣ በቀላሉ የአየር ባህሪያችንን እንጠብቃለን፣ በቀላሉ ለተለያዩ የኢንዱስትሪ ግብዓት የሚሆኑ ማቴሪያሎች እናገኛለንና ይሄ ፕሮግራም በጣም ተጠናክሮ መቀጠል ያለበት ነው። እንዳይኸው እኔ በግሌ ልጆቼን ይዤ መጥቻለሁ። ዛሬ ከኔ ጋር አብረው የመትከል ፕሮግራም አከናውነዋል። ሁሉም ቤተሰቡን ይዞ ነው የሚመጣው እና ተጠናክሮ እንዲቀጥል እንፈልጋለን። ሽማግሌዎች በዱዓቸው መርቀዋል። እናቶች በጸሎታቸው እያሰቡ ነው ያሉት። ወጣቶች በጉልበታቸው እየሰሩ ነው ያሉት። አመራሮች ስራውን እያስተባበሩ ነው ያሉትና በዚህ ስራ ላይ ተሳትፎ ለነበራቸው ለሁሉም አካላት በራሴና በማዕከላዊ ኢትዮጵያ ክልል መንግስትም ትልቅ ምስጋና አቀርባለሁ። ለሁላችንም 2019 የሰላም፣ የፍቅር፣ የአንድነት፣ የመተሳሰብና በሀገራዊ ደረጃ የተጀመረው ምክክር መቋጫ አግኝቶ
ኢትዮጵያ መከረች ኢትዮጵያ ተስማማች የሚልበት አመት እንዲሆን እመኛለሁ። አመሰግናለሁ።